ሞት ያለብን ሰዎች ስለሆን ማለት ነው። ስለዚህ ወዳችኋለሁ፣ አከብራችኋለሁ። ሩትዬም ምንም እኔ በወደ እሱ ምክንያት እንጂ ይች ልጅ አታውቀኝም፣ አላውቃትም። ምንም ሳታረገኝ ነው የሰደኳት። ላይ ቀሪ በላይ በመጀመሪያ ደረጃ፣ በሁለተኛ ደረጃ እሷ ይቅርት በላይ፣ ሶስተኛ እናንተ እህቶችን ወደ እሶችን ፋሚሊዎችን ትችላላችሁ፣ ጀግኖች ናችሁ፣ በርቱ። አሁንም ቢሆን ይቅርታ እንድታረጉልኝ ጠይቃለሁኝ። ሪካርድ የምፈልጉ ሰዎች ደግሞ ከታች ሪካርድ አድርጋችሁ መወሰድ ይቻላል። ያው እንግዲህ የሚያስታርቅ ሰው ካለ መንገዱ ክፍት ነው። ምን ላደርገኝ ማለት ነው። እኔ ላይ ይቅርታ ዝግጁ ነኝ የመጣሁት። እሺ ጎጂ እናመሰግናለን። በመጀመሪያ ከይቅርታ ጋር እንግዲህ እኛም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሁላችንም ተሳሳች ነን፣ ግን ደግሞ ዋናው ነገር ከስህተታችን ብልጥ ማለት ከስህተት የሚማር ነው። በዚህ አጋጣሚ እኔ ጥያቄዎች ጠይቅሻለሁ፣ ፈቃደኛ ከሆንሽ። ምንም ችግር የለም። እሺ ጎጂ አሁን ወደ ሩታዬ ፋሚሊዎች ተቀላቅለሻል። እኛ ችግር የለብንም የመጣንት ማቀፍ ዞሮ ዞሮ እኛ የታወቅነን ማለት ነው። ላኪን ግን እኔ ጥያቄ የምጠይቅሽ ነገር አሁን ይሄ ነገር ስትጸጸች እና ወደኛ በፊት ከነበርሽ ብላ በፊት የነበርሽበትን ታውቂያለሽ። እንዲህ ነው እንዲያ ነው ባለንም ግን እኔ እውነት ለመናገር ብዙም ገብቼ አላየሽም። ግን ብዙ ጊዜ ያው በፊት ባለሽበት ይናቁኛል። አሁን ቅርብ ጊዜ ግን ከተመለሽ በኋላ ከአንቺ ቤት ነን እኛ ያለነው። በኮሜንት ብትይ በምንም አፍዬም ጋር እያየሽና ነው ማለት ነው። እና ከአሁን በፊትም አፍያና እኔ ራሱ ጠብ ነበር ታውቂያለሽ። ተመልሰን አሁን ተገናኝተን እህትና እህት ሆነን ታርቀናል። ሰው ልጅ ምንድን ነው ካለፈው መማሩ ነው። ስለዚህ እኔ አሁን ከልቤ ነው አሁን አፍዬ የሚቅርታ ስላት ጓደኛሞችም ስንሆን ያ ማለት አሁን አንቺ ወደዚህ ወደኛ ጀማ ስትቀላቀይ ከልብሽ ነው ወይ ነገ ጧት የሆነ ነገር ደግሞ ቢሉኝ ተመልሼ ዞራለሁ ብለሽ ነው ያሰብሽው? ይህን ነገር ብታብራሪልን፣ ኦዲየንሱም ግራ ያጋባው ነገር ስላለ ይህን ነገር ብታብራሪልን እንዲህ ሀሳብ። አመሰግናለሁ። እኔ ማንም ሰው እናንተም ነይና አንድ ነገር እንጠይቅሽ አላላችሁኝም። ምን ሆነሽ ነው? ምን አድርገንሽ ነው? ምን በድለን ነው ያለኝ ማንም የለም። ራሴ መጀመሪያ አላህን ለምኜ እኔ ወዴት ነኝ ብዬ ይበቃኛል ብዬ ራሴን ጠይቄ ነው። ከአሁን በኋላ እኔ ማንንም ላልሳደብ ለአላህ ቃል ገብቼ ዩቱቡን መታው ወይንም ደግሞ ትክታክ ላይ መንጣት መታው እንጂ እኔ ማንንም አስገድዶኝ አይደለም ይቀር ያለበት። ራሴን ጠይቄ ይበቃኛል ብዬ በጣም አስጠልቶ ድምፄን ስሰማ የራሴን ስላስጠላኝ ገብቶሻል አይደለ? ስለዚህ አሁንም ቢሆን ሁላችሁም የተቀየማችሁትም ቂምም እንዳትይዙ። ነገ ልሙት ዛሬ ልሙት አላውቅም። እኔ የምወዳችሁን ቤተሰቦችን ቀብሬያለሁ። ስለዚህ ሁላችሁም ይቅርታ ልታደርጉ በቃ የመጨረሻ ማለት ነው። እኔ ማንም ይናገር እኔ ስለ ሶሻል ሚዲያው እናንተም ታውቃላችሁ፣ እኔም አውቃለሁ። ይበቃናል አይደለ? ስለዚህ ሁላችሁ ይቅርታ እንድታደርጉ ብሞትም ለአጋጣሚ ሆኖ እንኳን አላህ እንድትጠይቁልኝ ሁላችሁንም ማለት ነው። ሹት የኔ ወርቅ የኔ ስስት የኔ ደርባባ የኔ ድንቡሽነት ያው ዛሬ እንደማታሳፍረኝ ተስፋ አለን። እኔ እውነት ለመናገር ስለምንዘናብሽ ነው። እንደገና ደግሞ ጎጃምንም ከበላይ ትላልቅ እህቶች አሉ እና ማንሰራሉ እንግዲህ እነሱንም አክብረሽ ይቅርታ ተባብላችሁ ሰላም እንዲፈጠር እንፈልጋለን። እኔ ስስት ደግሞ እንደማታሳፍረኝ ተስፋ አለኝ እና አሁን ደግሞ የእሷ ይቅርታ ብላለች፣ አንቺም ደግሞ ይቅርታ ተባብላችሁ ዛሬ ሸይጣን እፍር ይላል ማለት ነው እና እስኪ ሀሚድ ሽናንሽ እኔዋ እኔ ያዝግ አንቺ የተመታሽ ወይ ማለት ነው ታነሳለች ባይዘው ወይ ማለት ነው። ዋና ነገር ለሰው ሳይሆን ይቅርታ ማለት ያለበት ለእግዚአብሔር ነው እና ከምንም በላይ ለእግዚአብሔር ይቅርታ ጠይቃለች። እኛ ደግሞ ያው አንዳንድ ጊዜ የሆነ ነገር ትምህርት የሆንብሻል አንቺ ገባሽ? ኮርታ በላይ እኮ ጎጃም ነው የምትቀርበን የስደተታችን ናት። ቢኮዝ ግን ነው አንዳንድ ጊዜ ስናደርግ ማስተዋል አለብን። በቃ ማን ነው የምናስቀይም? ያሰው አልፈረዳችሁ ማሬ ላለፈ ነገር መመለስ የለብንም። አለፈ ላላ እኮ ላለቆይማ አንዴ ቆይ አንቺ ቆይ አንዴ ቆይ ስላለፈ ላለፈ ለሚመጣው ፈርጭ በላይ ነይ ክፈች ስትባይ አልከፈትሽም የታርግ ያለ አንዴ ልንገርሽ ማለት ነው። ስላለፈ ላለፈ አይደለም ባለፈው ነገር ነው ነገ የሚስተካከለው ገባሽ? ያለፈ አለፈ ተብሎ መሸፋፈን የለበትም። ይቅርታ ከሆነ ሁሉ ነገር ይቅርታ ተብሎ መታለፍ ነው ያለበት። ያ ስህተት መደገም የለበትም እንዴ።
መደገም የለበትም። ስለዚህ ስላለፈ ማንሳት ሳይሆን እኔ ጎጃም ከኛ በላይ እግዚአብሔር ይቅርታ ከጠየቅሽ ከሱ በላይ ምንም ነገር የለም። እኛ ከእግዚአብሔር በታች እንጂ ከእግዚአብሔር በላይ አይደለንም። ገባሽ? እና ግን ማለት ነው ከአሁን በኋላ ግን ለእኛ ብለሽ ለፈጣሪ እንዳልሽው ፈጣሪሽን ተከትለሽ ተፈጣሪ ቃል ሳትወጪ የፈለግሽ መደገፍና መጓዝ ትችያለሽ። ግን እኔ የምለው ማለት ነው ወጣ ምናምን አልልሽም። እኔ ከስደቶች ግን አትጣይ። በቃ ይሄን የምልሽ ቢኮዝ እነሱ ነው የሚጠቅሙሽ አንቺ ሌላ ዩቱበር አይደለም፣ አያስፈልግም። ገባሽ? ስለዚህ የነበርሽ እኛ ጋር ነሽ፣ ተመልሰሽ ደግሞ እኛ ጋር ነው የመጣሽው። ስለዚህ እኔ ከራሴ ጀምሮ እኔ በዚህ አታውቀኝም፣ በዩቲዩብ ነው የምታውቀኝ። ወይ ለእኔ ሄደሽብኛል፣ ችግር የለው ያው ለፈጣሪ ይቅርታ ብያለሁ ስላልሽ እኔ የሚቀርብ ይሻለሁኝ። ግን እንደ እህትሽ ልመክርሽ የምፈልገው ነገር ግን ከአሁን በኋላ እንዴት ገንዘብሽ መያዝ እንዳለብሽ፣ እንዴት ህይወትሽ መቀየር እንዳለብሽ እንጂ ምንም ቢፈጠር ምንም ከኦዲንስ ጋር እንዳትጣይ። በቃ የተጎረጀ ፈለግሽ አድርጊ፣ ኦዲንስ ግን አትጣይ። በቃ እንጀራሽ ናቸው ጌብሽ ስለሆኑ ለመጥፎ ነገር እንኳን በጥሩ ነገር አድርገሽ ስምሽ እንዲገን ጥሩ ነገር እንድትሰሪ ማድረግ አለብሽ። እሺ ለእህት ነው የምመክርሽ። እና ይኸው ከታች ምልክት ቅርጽ የተሰጣችሁ ነው። የኔ ወዶች እናመሰግናለን። ያው ሽሚትሽን ከተሽ አውሪ ማለት ነው። ምንድነው የማወራው? እኔ እኮ ፈርጬ ተመልሼ ነው የመጣው። እንትና ጎጃሜ ጋር ይቅርታ ብያለሁኝ። ከሰው በላይ ለእግዚአብሔር ይቅር በለኝ ብያለሁ። በእግዚአብሔር ምያለሁኝ አልሳደብም እያለሽ ነው። ከሰው በላይ ደግሞ እግዚአብሔር ስለሆነ አንድ ሰው ደግሞ ማለት ነው ጥፋቱን አውቆ አላህን ፈርቶ ይቅርታ ከጠየቀ ትልቅ ነኢማ ነው። ይሄ ትልቅ ነኢማ ነው እና እኛ የምንተዋወቀው እዚሁ ሚዲያ ላይ ነው። ይቅርታ ባብላችሁ የስደት እህቶች ነን። ክርስቲያንም ጸሎት፣ ሙስሊምም ዱዓውን ማድረግ አለበት። ጎጃሜ ደግሞ አሁን በደንብ የተማረችበት ይመስለኛል። ወደ አላህ ተመልሳለች። እኔ አሁን ለታም ብያለሁኝ። እሱ ጠማማውን ቀና ሲያደርግ አይሸግረው። ገባችሁ አይደለ? እና ይሄንን ይቅርታ ተባብላችሁ እህቶቼ ወቀሳና ከሰሳ የለውም። እሷም ከአሁን በኋላ ኦዲየንስም ጋር ሆነ ህዝቡም ጋር እንደዚህ ያለ ትደግም አይመስለኝም። ኢንሻአላህ ዩቲዩበሮቹን ለፈለገ ይታርግ። ግን ይሄንን ኦዲየንስ ጋር ምናምን ያለውን የተማረችበት ይመስለኛል። ኢንሻአላህ አንድ ሰው ወደ አላህ ተጸጽቶ ከተመለሰ ወደዛው ነው እንጂ የሚገፋው ሁለተኛ ወደ ጥፋት አይመለስም። ኢንሻአላህ በአላህ ፈቃድ። ሸውትዬ ደግሞ አንቺም ይቅር ተባባሉ። እንግዲህ እሷ ተጸጽቻለሁ ከልብ በፊት ከነበርኩበት ብላለች። ዋና ደግሞ የሰው ላይ ካለበት መጸጸት ነው። ጎድዬ አብሽሬ ሹቴ ይቅርታ ተባባሉ ማሬ። እሺ ሁላችሁም አመሰግናችኋለሁ። ችግር የለውም። ግን እኔ ይቅር ከልባችን ይቅር እንድንባባል ከሆነ ግን አንድ ጥያቄ አለችኝ። እሷ ተመልስልኝ እና ከዛ ችግር የለውም። አብሽሩ ምንም ጸግም ችግር የለም። ጎጃም ኒውችን ክፈችና አንድ ጥያቄ ልጠይቅሽ ብቻ። እዛ እሷ እውነት ከነገርሽኝ አብሽር። ምንም ከፈጣሪ በታች እንጂ ነው እንደመጣልኝ ተናግሬያለሁ። እንዳስቀየምኩሽም አውቃለሁ። ግን ደግሞ ሸዊት ብር አንሰባስባ እንትና በልታለች ብለሽኛል። እቺ ነገር ግን ማጽዳት ፈልጋለሁ። ምክንያቱም እኔ የሰው ብር ስላለው ይቲንግወቲ ጎጂ የመልሽላል። ሸዊት ብር ሰብስባ በልታለች። እሱን እኛ ገዝተን ብር ተመስገን ይባላል። ሰዎች ሻዊትዬ ይቅርታ አድርጉልኝና አንድ ሰው የተጣላ እንደሆነ የኔ ቆንጆ ተባብሎ አይሰደብም። የለ ቆንጆ ብሎ እኮ አይደለ ለማጠብና ለማእኔም እኮ ሰድቢያታለሁ። እኔ እኮ የዋሻዎች ሰድቢያታለሁ። ተሰዳድበናል እኮ ግን ይሄ የሰው ሀቅ መብላትና ለመብላት ነው። እኔ ስድብ እኮ ሰድባኛለች፣ ሰድቢያታለሁ። ግን የሰው ብር መብላት ማለት አስባችሁታል እንዴ? ያልተበላ ተበልቷል ተብሎ አይደለሽም። እኔንም ከአንቺ በላይ ሄዳብኛለሽ። ምን ያላለችኛለን? ያው ልዩነት አለው። ቆይ አይደለም ማሬ አይደለም
አይደለም ሙካሊድ ሙካሊድ እዚህ ጋር መሰዳደብ አይደለም፣ ስድብ ስድብ መሰደብ አይደለም። የሰው ሀቅነት ክብር እኔ የሰው ሀቅ ብር መብላትና ለመብላት ነው እንዴ? እኔ እኮ ችግር የለብኝም ሙካሊድ። አሁንም እኔም እኮ እያልኩሽ ነው። ለጎጃም ሰድቤያታለሁ፣ ሰድባኛለች። ስድባችን እኮ ሁላችን ተሰዳድበናል። እኔም እኮ ጥሩ አልሰድበሽኛል አላልኳትም፣ ግን የሰው ሀቅ በልቻለሁ ወይ የሰው ብር ወስጃለሁ ብዬ መጠየቄ ደግሞ ሀቄ ነው። ምክንያቱ ሌላ ሰዎች ቅሬታ የፈጠሩላቸው ሊኖር ይችላል። ምክንያቱም ይህ ሰው እስከሌለኝ ሰዓት ማለት ነው እንዴ መጠየቄ ደግሞ እሷ ካወቀችው አለ የተሰባሰበ የተበላ ብር ካለች ትንገረኝና ያለ ይፈታ ብዬ ነው እኔ። ይሄ ደግሞ ቅር እያለኝ ነገር ነው። እውነት ለመናገር ራስሽን ነጻ ሆንሽ ታውቂያለሽ። ግን አንዳንድ የማይረዳ ሰውም ስላለ ወይም እሷ ማን ብሏት ነው ራሷን ያመጣችው ሰው ብላት ነው ለመጣረት ነው ያለው። ጎጃም ሜትሽን አንሺ ሩታይን ብትነካ ችግር የለውም። መጠየቋ ጥሩ ነው። ሸዊት መጠየቋ መሰታት የለውም፣ ጥሩ ነው። ግን አንዳንድ ጊዜ እንግዲህ ሸዊት ታውቂያለሽ፣ ሁላችንም የምንሰዳደበው ካፋችን የሚመጣውን ወይ ዩቱብ ላይ ያለን ሰዎች ወይ ቲክታክ ላይ ያለን ሰዎች አናውቀው። ገብቶሻል? የት አይቼ እኔ የትታሰባስቢ አይቼ ማለትን እንል ይሆናል እንግዲህ ያንን ርከት እኔ አላስታውስም። ግን ይህንን ሁላችንም እኮ ተብለናል። ጎጃሜ ብር አሰባስባለ ካለ ምናምን እንግዲህ ልክ እንደዛ እንደምንለው አንስተን ብለን እንደሆን እንጂ እርግጠኛ አይደለንም። ይሄ እኮ ማስረጃ እኮ ጠይቀናል። ማስረጃ አምጪ ቢሉ የት አመጣዋለሽ? ከቱራ ያላለ ሰው እኮ ከየት ያመጣል? እኛም እኮ ተብለናል እኮ የራሱ ተብያለኝ። ግን ይህ ስታት ጎጃም የኔ ጥያቄ ደግሞ ሞዴሬተር አላነሳሽልኝ ማለት በኢትዮብሽ እንግዲህ ፒስ ሆነናል። በሚመቸኝ ይመጣል። እኔ አላነሳም እኮ ማንንም ሆነ እንግዲህ አላነሳም። ምን ይባል ሸዊት ሁላችሁም እዚህ 59 ምናምን ሰዎች ያላችሁ የውሽሚትም ካላችሁ ምክንያቱ ላይቭ ላይ ስለተወራ እኔ ሸዊት የማንም ሀቅ የለኝም። እኔ ራሴ አውቃለሁ። ግን አንዳንድ ዶማ ራስ ስላላችሁ ስሜ ለመጠርሸት የምትሄዱ ስላላችሁ እንደ እስስትም ስለምትሸለጠለጡ ነው። እሷ በንዴትም ብላኝ ትሆናለች፣ ይሆናል ብላም በግምት ተናግራ ትሆናለች። ግን እኔ ሸዊት ነፃ ነኝ። ለእግዚአብሔር ይቅር እስካልሽው ሰዓት ደግሞ እኔ ሸዊት ይቅር ይሁንብሽ ብዬሻለሁ። እኔም ሰድቤሻለሁ። እንደ እህት እንደ እናት ነሽ። እናት ደግሞ መከበር ያለባት ነው። እንደ እናት ሊመልስልሽ አይገባም ነበረ። ይቅርታ። ግን ሀቄን ይሄ ነው። እኔ የማንም ሀቅ የለኝም ማለት ነው። የማንም ብርም የለኝም። ሰምታችኋል። እና እኔ ሸዊት ንገርሽ ማለት ነው። እነሱ አሉ አላሉ ለአንቺ የሚሞላልሽ ምንም ያጉድልሽ ነገር የለም። ግን ደግሞ ጥሩ አይደለም ያነገራት ሰው ቢኮዝ ላይ ይችም የነገራት ሰው ለማወቅ ነው እንጂ ማን ማለሽ አላለሽ አንቺ ስላላለሽ አይ ዶንት ኬር። ይሄን ነበር ለማወቅ የፈለግነው። ሩታ ትነካም እሺ፣ ትነካ የኔ ማሮች እና ጎጃም እኔ እንደ እናት እንደ እህት ይቅርታ ስለጠየቅሽም እኔም ይቅርታ የኔ እናት ሁላችሁም አመሰግናችኋለሁ። ጎጃም ይቅርታ ብላለች። ሁላችሁም ሰብስክራይብ አድርጓት፣ አሳድጓት። እህታችሁ ናት። ሰው ልጅ ደግሞ እግር ለእግርም ይጋጫል። ድሮም የእኛ ነበረች። የሰው ልጅ በሆነ ነገር ይጋጫል። የእኛ ናት። ከኛ ጋር ነበረች። አሁን አይደለችም። 4 ዓመት ሊሆነን ነው። ከመጀመሪያም ነበረች እና አንዳንድ ጊዜ መሀላችን ሰይጣን ይገባል እና አሁንም ደግሞ ሸይጣኑ ታርዶ ወደ ራሷ፣ ወደ ልጆቿ፣ ወደ ቤተሰቦቿ፣ ወደ እህቶቿ፣ የድሮ እህቶቿ ተመልሳለች እና ቴንኪዩ የኔ እናት። እንድን ወቅተሽኛል፣ ግን እኔ ሞቅቼሻለሁ። ዝም በይ የኔ ብሳሌ ተወቀጥኩትማ የኔ ብሳሌ ውዶች እንግዲህ ከራሴን ተወቀጠ ተወቋል። የተወቀጠ ተወቋል። እኔ ጋም ተጣልተን ነበረ ጎጃም ጋር ያው በይቷን አፈረ እሺ አሁን ጎጃም ይቅርታ እኔ እኮ ይቅርታ ስትለኝ አልሰማሁም። ይቅርታ ስትለኝ አመሰግናለሁ። በመወቀት ከሆነ እንኳን የኔ ብሳል የዋለው ክስር እኔ ከልቤ ይቅርታ ብዬ ተጸጽቼ ስለመጣሁ
ገብቶሻል? በሰው ሳይሆን እኔ አላህን ይዤ ነው የተጠቀምኩት ማለት ነው በመጀመሪያ። በሁለተኛ ደረጃ እናንተ ብያችኋል። ገብቶሻል? ስለዚህ እኔም ይቅርታ ብያለሁ። ከልቤ ነው ይቅርታ ያልኩትኝ። እናንተም ከልባችሁ ቂም እንዳትይዙ። ቂም የያዛችሁን ካላችሁ እነ ሙኻሊድ እነ ሸዊት እነ አሲ ሁላችሁ እህቶች እዚህ ያላችሁ የሩትዬ ወደንሶች ከልባችሁ ይቅርታ በሉኝ፣ አፉን በሉ። ደግሞ ይቅርታ ብቻ ሳይሆን አፉን በሉ ሁላችሁ። ምክንያቱም ሁላችንም ነው የተተላለፍነው። እዚህ ግባ የማይባል ነው የተተላለፍነው። አሁን ግን ስለ ሚዲያውም ሆነ ስለ ሁሉም ነገር ሆነ ድቅቅ አድርገንም ስላወቅን፣ ስለዚህ አፉ በሉን እህቶች። አፉ ብለን አሊው የደስዋ እንኳ መሰከረች። ከሸዊትም ከሩታ ማይላብን ከሁላችሁም በላይ እኔን ቀን በቀን እየለጠፈች ነበር። የምን ሆናችሁ ነው እስከሚባል ድረስ ቅጥቅጥ ያደረገችኝ። በሷ በመቀጥቀጥ ግን ያውን ያልቀነስኩም እንጂ ሰውነቴ እና ለማንኛውም አፉ ብለናል። ይመችሽ። ከዚህ በኋላ ሰላም ፈጥረናል። ዛሬ ኬኩን ቪዲዮ ዜና ስሰራ ስቆርጥ እየሰማሁት ነበር ከኬክ ላይ ድምጿን እና ጎጃሜን ሰላም በላት። በእናትሽ አዲስ ነኝ። ዛራ ይቅር በሏት። ምንም ወቀሳ የለም ከሰሳ የለም። ይቅርታ ጠይቃለች። ሁላችሁም ተጠያየች። አዲስ ነኝ አለች። ሩታን አትሳደብም። ኮሜንታተሮች ከአሁን በኋላ ጎጃሜ ሩታን አትሳደብም። እየሄዳችሁ ላይክ አርጉ፣ ሰብ አርጓት፣ አበረታቷት። እንግዲህ ሙስሊም አይዋሽም። አሃዱ ለአሃር ነው። ቃሉን አያጥፍም፣ ቃሏን አታጥፍም። ሩታንም አትሳደብ፣ ኦዲየንስንም አትሳደብም። እየወደደች ደግሞ የፈለገችውን ትውለድ፣ ችግር የለብንም እኛ። ተረጋጉ። ይበቃሻል። ተናግረሻል። ግጥም ምንድነው ድምፅ ዘና ባለ እኔ ችግር የለውም። እሺ ስታይ ከግንባሬ ላይ ዘፋኝ ይመስልሻለሁ? እኔ ፍቅር አበባ ሰምቻታለሁ። የታለች ሩታ አበላ ኤዱ አበባ ድምፅሽ ማርያምን ድምፅሽ የእሷን ይመስላል። ድምጿ ተቀየረ። የታለች ሩታ ላብ ኤድን ናት እንዴ? ሩታ አይደለች። ድምጿ ይመስላል። እውነት ወይ ግን ሩታ ማይለብ ለምን አመጣም? ሸር እያረኩላት ነው። ከተመቻት ትመጣላችኋለሁ። ያርግላት አቦ ሀኒዬ እየተራገጠች ነው። በያት እንደዛ ካልሻት ነው የምትመጣው። ለእኔ ለመስቆም ማለት ተትብታ ዝም በሉ። አንድ ሰው እንዳይናገር ፕራንክ አረጋታለሁ። አንድ ሰው ኮመንት እንዳይለቀው ደግሞ ተጣሰናል። ድሮስ ታዲያ እኔ አንቺን ብዬ አልመጣሁ፣ ከላሻውን ብዬ ነው የመጣሁት። እሰይ ይኸው እሰይ እሰይ። ጎሽ ማሮች እጃችሁ ኮፕሊንክ እያደረጋል ክርስቶስ እና ምን ሆና ነው? እናንተ ተጣሉ እንጂ አሁን ኮፕሊንክ አድርጉ። ጌታ ምስክሬ ነው። እጅሽን ተሰበር መስላለች፣ በውስጥ ግን ምስጥና ምንድን ነው? ሰማይ በእጃችን እንደመንካት ነው። እሺ ፋፊ ደግሞ ልታዳምቅ እኮ ነው። ያንቺስ ከፋ እሙ ካለድዬ እውነቷን ጋይስ ከታች ከላይ ያላችሁ የኔ ውዶች እንዴት ናችሁ? ደህና ናቸው ወይ? ምን ሰላም አለ? ሻዊት እያለች ማማር አንቺ ዝም በይ። እኔ ማርያም እውነት መስሎኝ አንቺ ያለሽ በህይወቴ ዛሬ ብቻ ፕራንክ ተደረግኩኝ። እኔ ለበት መሰለኝ ወይ ደህና ነኝ ማሬ። ኤደን የኔ ድምፅ ይዛለች። ኤደን አለች እኮ ይኸው እኔ እንዳልሁኝ አፊ የኤደን ካጠገብሽ ያለች የኔ ድምፅ ተበድራ ነው ማሬ። በየተራ ስማት እኔ የምለው ለምንድን ነው የጠፋሽው? እንደዚህ ምንሽ ነው የጠፋሽው? አንቺ አለሽ ብዬ ነው። አንቺ አለሽ እኮ አይ እኔ ብቻ አልበቃም። አንቺ ራሱ አንዳንዴ ብቅ ብት ጥሩ ነው። አፊ ሀይ መሳሰለ ብዙ ሰው ነው የሚመሳሰለው የሚለው ማርያም መሳሰላል የተወሰነ
እኔ ራሴ ድምጽ የት ምናምን ሁሉ ነገሮች ማለት ነው። አፍያን ሐናን አፍያ ሸዊትን ቀናችሁ ጠብቁ። ቆይ እንማር እንዴት ነቃሽ? ማርያምን ተደውሎብኝ እኮ ነው ሸውጣሉ ብላ ደግሞ አንችላሻለች። ፊልሚያው አርእስቱ በዚህ መሆን አለበት። ገባሽ? ፊልሚያው ደግሞ ዩቲዩብ ላይ መሆን አለበት። እንዴ ወይ ቪዲዮ ከፍተን መደባደብ አለብን። ሳሪ ቢፎር ቢአር ፎር የደስዋ በምን ዙሪያ ላቅርብላችሁ? በምን ዙሪያ ላቅርብላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፊልሚያው ነው አንቺ ሙከሪ ነው በትልቅ ማድረግ መጣች እኮ የኔ ውዶች። እንዴ ጠራሻት? እንዴት ናችሁ? ኧረ ሐና እናቴ ጠራችኝ አለን። እናቴ ደህና ነሽ ሙካሪድዬ? የሚዲያ እናት ደህና ነኝ። ተናፍቃችኋል። አፍያ ሁላችሁም ሩታ ማይላብ አፍያ ደግሞ ይተከልክሎናል እንትናችን ሸበካችን እዛ ነው የተደበቀችው። ለዛ እኮ ነው የተደበቀችው። እሷ ፀጉር የምትስከኒ እኔ ፀጉር ይመቻታል ለመሳብ። ግጥም አለ እንዴ? ግጥም አላችሁ እንዴ ውዴ? ዶቼ ግጥም አላችሁ? አንቺ ሸዊት ግን ምንም ነው አፍዬን የነካሻት? ስነ ስርዓት አታደርጊም እንዴ? በጣም ባጋለች አልተቆነጠጠችም። አሁን ማተን እንትን ሂጅ ላንሳው እግሯን የበረገደችውን ውስጥ ላይ ፈርቼልሽ ነበረ። የምር እኔም በቃ ፋሚሊን ቆይ ቀይሬው ልምጣ። ከ18 ዓመት በታች አንቺ እውነትሽን ነው። ቆይ ላንሳው። የምር ሂጅ አንስቼ ልምጣ። እጃንሺ አፍያ ሂጃንሺ ያደረገውን ስክሪን ላይ አድርገዋለሁ። ዩቲዩብ ደግሞ እንኳን አይደል ፕራይቬት ነገር ደንበር አልፈሽ ቃላት እንድትናገሪ ራሱ ከልክሏል። አሁን ላይ በምታየው ነገር ሀሳብ መስጠት ብቻ እንጂ የሆነ የግል ጸብ በሚመስል አማዝራ እግሩ ነው። አፍያ አንቺ ራሱ ኃይለኛ ቃላት ኳስ ሜዳ ላይ ኳስ እኔ እንኳን ያመንግራ እግር እየተፈራቀቀው ነው ያደረገችው መጀመሪያ ማታውኑ ማለት ነው። አዎ እኔ እኮ የመጡት ጊዜ ሰራው። ከዛ ይሄ አብርሃም ከጽጌ ጋር ሲመጣ ሰርቼ ማስታወቂያ ላበራ ሲሄድ የለም በቃ ተዘግቷል። ከዛ ሌላኛው ማያለው እሱም የለም፣ ሁለቱም የለም። አሁን እኮ አዲስ ህግ አውጥቷል። ማሪ አንዱ ማለት ጧት የወሰሽው ነው ይሄ የወሰሽው የአራቁት ታፋ ነው እንደዛ ያረገብሽ። የአራቁት ታፋ ነው አንተ ነው የእግር ከሆነ ማለት ነው። እኔ ያየሁት እግር ከሐናን እኔ ያየሁት እግር ከሆነ ማለት ነው ታስነ ነው ከሷ ቤት ነው የሷ ቤት ነው እኮ ቆይ ማለት ጠይቃት። ቆይ ልጠይቃት። በጧት ነው የፖስተችው ወይ ያፊያዬ ምን አልሽኝማ? ቆይ አንዴ እንደ ሩታ አርጥ መስላችሁ እየጋፈፋችሁ አትጫኑ። እናንተም ደግሞ ስንርስታ ቻናላችሁ ዝምራችሁ አደረጋችሁ አይደለም። እግሯ ስታነሳ ማለት ነው። እግሯ ስታነሳ ያው በሜትር ማለት ነው። ከሜትር በላይ ስለሆነ ነው ሜሴጅ የላከብሽ ታቷ ከሚታየው ላችሁ ላይ አይደለም። ምን ቆንጆ ቪዲዮ ላይ አይደለም የላከልኝ። ቪዲዮ ላይ ይኸውልሽ አንድ ቪዲዮ ችግር ካለበት ይሄ ቪዲዮ ከዚህ በኋላ ብር አይሰራም ብሎ ማስጠንቀቂያ ነው የሚሰጠው እንጂ እንትን አይለም፣ በአንዴ አይዘጋም። ይሄኛው ግን ቪዲዮ ሳይሆን በቃ ሙሉ ቻናሉ ከዚህ በኋላ ብር አይሰራም ብሎ ነው የዘጋው። የቪዲዮ ችግር አይደለም። ክፈች እናሳድግሻለን አለኝ። ሼር አድርጉልኝ። እንደውም ቆይማ ማለት ነው። እስክሪንሾት አድርገሽ አፍያ ጋር ላኪው። አፍያ ትይልሽ እሺ ማሪ እንጂ ዝም ብሎ ሊዘጋብሽ አይችልም። ሙሉ ለሙሉ በቪዲዮ ክፈችና አፕል ቪዲዮ በእንግሊዝ ስሪና ማለት ነው። ዩቱብ ለሚያስካክልልኝ ልጅ ነግሬዋለሁ። ነገ ይልሻለሁ ይግባኝ ጠይቅልሻለሁ ብሎኛል። ግን እንትን ሜሴጁ ደግሞ ይሄ ቻናል ከዚህ በኋላ ማስታወቂያ አይሰራም ተነስተዋል ነው የሚለው ማለት ነው። ወይ እንደሚባል ነገር የለም። ቅጣት ነው የሰጠሽ ፍቅሬ። ማኝ ማለት እኔ
ቻናሉ መዘጋቱ ሳይሆን በቃ ከሩትዬ ራኳል ወይም ከእናንተ ራኳል መስሎኝ በጣም ከፍቶኝ ምናምን ማለት ነው። ከዛ በቃ ልጆቹ ምናምን አውርቶኝ አይዞሽ ምናምን ሲሉ ላይ ነገ እኔ ስገባ እንትን ለኦንቲዮ ብለሽ ነይ ላይቭ ስንገባ ፒን አደርግልሻለሁ። እግሩ ብቻ ሳይሆን ሴትዮቱ ደረቅ ናት። ሴትዮቱ ሰላም ዩቱብ ነው የሚለው 1000 ምናምን ሰብስክራይብ ሁለቱም ላይ እኮ ሰብስክራይብ አድርጌሻለሁ። ኖ 3 ወር ቆይቶ ይለቀዋል ብዬ አስባለሁ። ግን አሁን አፕል ይሙላልሽ። ኧረ 3 ወር ማይወስድላት 24 ሰዓት ምናምን ይግባኙን ይኸውልሽ እኔ ወደ ወይን እንትን በይው ወይ ደግሞ ታብሌቱን ሙሉ ለሙሉ ቀይሩ። እሺ ማፊያኝ አርገሽ አይችሽ ነበር። እንደው ማናንቺ ሳይሽ ነው የገባሁት ልነግርሽ ማለት ነው። የሚታየውንማ አጥፍቼዋለሁ። አሁን ይሄኛው ደግሞ ሳታፋ የበረ እንደውፍ ብር ይዳለ አይደለም። ቆይ ልንገራችሁ፣ ለምን ዋርኒንግ እንደሚሰጣችሁ ልንገራችሁ። እኔ ማለት ነው ለእነሱ የሚታያቸው ያለ ፊልተርስ ሩታላ ባረተይ እንግዲህ ነው እንንገራቸው። አንደኛ የቡዜን ብቻ ቲክቶክ እየዘጋ ነው። እነሱን አትቦስቱ። እግረ ደረቅ ናት ሀይርሜላ በተለይ ትርፍ የላትም። በዩቱብ ትርፍ የላት። እሷ የመጣችበት ቪዲዮ እና ሌሎች